እኩል ሊሆን አይችልም። ምን ታለች እኩል ይወለዳል? አይ የሆነ ደቂቃ ልዩነት አለው ብዬ አስባለሁ። እና ማን ነው መጀመሪያ የወጣው ነው ጥያቄ። ራሱ ጠይቆ ራሱ ትቶ ሄደ። ይሄ ኬዝ ጋይት እኔ ጋር ቢመጣ እንዴት የሚጠናቀቅ ይመስላችሁ? ይሄ ኬዝ እኔ ጋር መጥቶ ቢሆን እንዴት የሚጠናቀቅ ይመስላችሁ? እኔ ጋር እንዴት እንደሚጠናቀቅ እኔ እውነቱን ነው የምነግራችሁ። እናፋታለን። ከእንግዲህ በትዳር እየተንገበገቡ ሰው ምን ይለኛል በሚል አይቀጥሉም። ከስራ ደክመው ሲገቡ በነገር የምትቀበል ሚስት ካለችው ወይም ወደ ቤት ሲገባ ከስጦታ ይልቅ ፊቱን ዘፍዝፎ ነገር አንግቦ የሚመጣ ነዝናዛ ባል ካሎት እንገላግሎታለን። እናፋታለን። የተነቀነቀ ጥርስ መውለቁ አይቀርም እንደሚባለው ትዳሮ ነገር ከገባው ጊዜ ሳይሰጡ ፍቺን የመሰለ ነፃነት እያለሎት ለምን ብለው ዕድሜ ልኮን በነገር እየተለበለቡ ይኖራሉ። በቃ ፈተው ከአሰልቺው ትዳር ይገላገሉና በነፃነት ይንደላቀቁ። እናፋታለን። ስለ ፍቺ ጉዳይ አያስቡ። አንዴ ውክልና ይስጡን እንጂ እርሶ ሳይወጡ አንዴ ውክልና ስጡኝ። ማንኪያና ሹካ ሳይቀር ቆጥሬ ነው እኔ ምልያያችሁ። እንደዚህ እንካ ሹካ ሁለት አንድ ከሆነ ሁለት ቦታ ተቆርጣለ። ቂጡ ማን ይወስዳል? አፉ ማን ይወስዳል? ቢያንስ ባይበላበትም ይወጋበታል ከፈለገ። ኡኬር ሳባው ዳይደፍሽ ቴሌቪዥን አንድ ብቻ ከሆነ ሁለት ቦታ ተሰብረዋል። ይኸው አንተ ቂጡ ውሰድ፣ አንተ መስታወቱ ውሰድ። ማንኪያ አንድ ከሆነ ይኸውነት፣ ጭልፋ አንድ ከሆነ አንዱ አናቱን ይወስዳል፣ አንዱ ማንጠልጣዩን ይዞ ይሄዳል። ለምን ሲፈልግ ጫማ መልበሻ ያደርገውን ከፈለገ። ኡኬርስ ውክልና ነው የተሰጠን አባ ሳይወርዱ ስራውን ብቻ እየሰሩ ህጋዊ ፍቺውን አጠራቀን ንብረቶን ማንኪያና ሹካ ሳይቀር አካፍለን ከፍቺ ሰርተፍኬቶ ጋር በአጭር ጊዜ እናስረክቦታለን። መፍታት መሞት አይደለም። እርሶ አታካች ከሆነው ትዳር ይላቀቁ እንጂ ወላድ በድባብ ትሄድ። ቢፈልጉ በእድሜው ኩያ አሊያም ቀነስ አድርገው ሳይውሉ ሳያድሩ በአዲስ መልክ ይዳራሉ። እናፋታለን። በትዳሮ ከተምታቱ ዛሬውን ይፋቱ። ዓላማችን እርሶን ከነጋ ጠባ ንዝንዝ ገላግለን በጤናና በተድላ ማኖር ነው። የህግ አማካሪና አፋቺ አጋቢ ምን አገባንኛ? እናንተ ለተሞራጨቃችሁት እኛ ፔጅ ማይ ፔጅ ዛሴት ጋይስ። እርሶ ቢሆኑ ምን ያደርጋሉ? መኪና የተሸለመውን ብቻውን ለመብላት ሲል እርጉዝ ነኝ ስትለው ጥሏት ሄዶ ተወዳታለህ እንዴ? እሷ ግን ፍቅሯን ገልጻ አትገልጽ። በጣም ነው የምወዳት። አሁን ዝም ብለም ነሽጣ። እሷ ይሄን ሁላ ለቅሶና ጥሪ ባታቀርብ ኬት ይመጣ ነበር? ምን ፈልጎ ነው የመጣው? 1 ሚሊዮን አለበት ባይዘው። ላፋረጋት ቀላለው። ልጅቷ ደስ አላት ምናምን። ግን እኔ እናቴ ትሙት በጣም ፈጣጣ ሰው ነው ልጁ። ሰልፊሽ እንደም ፈጣጣ ነይ ነድራ ግቡ። እናንተ ብትሆኑ ምን ታደርጋላችሁ? ኑ ግቡ። እኔ ማለት እኔ ስለተቃወምኩ መቃወም የለባችሁ። የራሳችሁ ኤክስፒሪየንስ ካላችሁ በትነግሩን ደስ ይለናል። እንዴት ነው እርቅ የፈጠራችሁት? እንዴት ነው የተበታተናችሁት? ምናምን የሚለውን እስቲ እጅ አውጡ። አንዳንድ ጻፉ ጋይስ። 20 ምናምን ሰው አለ ድንገት ዘለውባችሁ። አንዳንድ ያ ለምን አንዳንድ ሰው ገስ ልኮ መላኩን ያውቅ። ባርች ነድራ ግቡ። አስገባቸው ሞዴሬተር። ሲሪየስ እናንተ ብትሆኑ ምን ነው የምታደርጉት? እርጉዝ ሆናችሁ ትቷችሁ ሄዶ እሱ መኪናውን ለብቻ ሲቆረጥ እንደዛም እንደተጎዳችሁ እናንተ ተናግራችሁ መጥቶ ወዳታለሁ። አረ እኔ ልጀምር? እሺ ግቢ። እኔ ልናገር። ልጁ በጣም አይን አውጣ ጥቅመኛ፣ በስነ ስርዓት ነው ያየሽው። እውነቴን ነው የምልሽ። አንድ አይነት ቆሌ ነው ያለን መሰለኝ። እና በዛ ላይ ደግሞ ሼምለስ ነው፣ በጣም ሼም የለውም። እኔ ያየሁትኝ ያንን ነው። በቃ ምንም ሼም አያውቅም። ሲጀመር ብር ሲያገኝ ነው ልጅቷን ጥሏት የሄደው። ልጅ ሁለት ነፍስ ናት ብሎ ማለት ነው። ከዛ ደግሞ አሁን እሷ ቲክቶክ ላይ እንዳየሁት ከሆነ ፔጁ 400 ምናምን ፎሎወርስ አላት። ጌምም ትጫወታለች ልጅቷ። እና አሁን ስለተረሳ ራሱን ለማሳወቅ ነው የመጣው ልጅ። አንድና አንድ ለመታወቅ ነው የመጣው።
አዎ ለምን ረሳችሁኝ ብሎ ለመታወቅ ነው እንጂ የመጣው ፍቅርም የለውም ሼምለስም ነው ፈልጓትም አይደለም የመጣው። እንደዚህ አይነት ኢንተርቪው ባሰጥ ኖሮ አይመጣም እኮ አይመጣም። ብሽቅ ነው እንዴ ሲጀመር። እሷን እሺ ጠላት ልጁን እንኳን ቢፈልግ 3 አመት ሙሉ ቢያንስ ለልጁ እንኳን አንድ ቀን ደውሎ እኮ አያውቅም። የሆነ ነገር እጠየቃለሁ ብያለ ያ ነገር እያለ ነው የሚያወራው። እርግዝናውን ራሱ አይተሽው እንዴ ጅፊት ጅባፍ እንዴ እናፋታለን ያንሰዋል። በኩርኩሙን ለማመታት አለበት። ያምራሉ አንድ 4 ወር አበባ ከርካሚ አድርጎ ነበር ማስቀመጥ ንፍጣ። አረ ይሄ አበባ ከርካሚ ይበዛበታል። የጠጅ ቤት ዘፈኛ ነው መሆን ያለበት። ግንብራስ ግን ምን ፈልጎ የመጣ ይመስልሻል? ስለዚህ ስታይ ጥቅመኛ ነው። ጥቅም ፈልጎ ነው የመጣው። በቃ ስለተረሳ 1 ሚሊዮን አለባት። ለምን አስፈለገ በግርግር ማል መለፍለፉ በብር እና ፈልጎ ነው። ጥቅም ፈልጎ ነው የመጣው። ሄሉዬ ልጅቷን ታዋቂ ናት፣ ጌም ትጫወታለች፣ ሴፉ ላይ ቀርቧል። አግዙኝ ነው። ሼምለስ ነው ያልኩሽ እኮ ይሄንን እኮ ነው ውዴ። ፍቅር ፈልጎ አይደለም ተጸጽቶ አይደለም የመጣው። ናይ ልጅ አረገዝኩ ሲል ጥላት ከሄደ ልጅ አሳድጎ አብራችሁ እንዴት ይባላል? ልጅ አስበርግጎታል እንዴት ትሄደው? አዎ ልጅ አስበርግጎት ብቻ አይደለም ገንዘብ ማግኘትም አስበርግጎት ነው የሄደው። ይሄ ልንገርሽ ልጅ ብቻ ማንተና 1 ሚሊዮን አገኘ በረገገ። ገባሽ? አሁን አብራይ ልትበላ ነው። ገባሽ? በችግር ሰዓት አብረው የነበሩ ሰው እውነቴን ነው። አንዳንድ ሰው ማግኘት አይችልም። አንዳንድ ትረሳዋለች። ደደብ ከሆነች ትረሳዋለች። አንዳንድ ሴት ድብና ሳይሆን የእውነት ልቧ አይን ነገር ይረሳዋል። አንዳንድ ሴት ደደብ ነው ውዴ። አንዳንድ ሴት ደደብ ነው ወይ እሱ ኦልሬዲ እሷ ላይክ ሲገባ ራሱ በሰይፉ ግፊትነት ነው እንጂ እውነት እሱ ያ እሱ የምር ተጸጽቶ ቢሆን ኖሮ ሄልዬ ገና ሲገባ በድዬሻለሁ፣ አሳዝኜሻለሁ፣ አስከፍቼሻለሁ ብሎ እግሯ ላይ መውደቅ ነበረበት እንጂ ሰይፉ ይቅርታ በላት እንጂ ተብሎ ላይክ ተለምኖ እንዳለ ነው ቆጥሮ ኢቨን እንኳን ማለት ነው። ያሱ ደግሞ ወዲያው ብት ብሎ አንገቱ ስር ምናምን ተለምኖ ነው የመጣው። ተለምኖ ነው ተጠይቆ ነው ይቅርታ አትላትም እንዴ ያለው? እንደዛ ነው። አዎ ተጠይቆ ነው እኮ የመጣው። ገሰር መጣቱ አንሶ ደግሞ ይቅርታ በላት እንጂ እያለ ነው ሰይፉ ገፋፍቶ ነው እንጂ እውነት ከተጸጸተ ያረጋትን እንደዛ አርጎ ያስወልዷት ብር ሲያገኝ ትቷት የሄደ ልጅ መጥቶ እንኳን ላይክ የራሱ ችግር የራሱ ምናምን ችግር ነበረብኝ ምናምን ብዙ ነገር አወራ። ከዛ በፊት ግን የልጁ እናት ነች። ገባሽ አይደል? ያረጋትን እሱ ያውቃል። ይቅርታ ከምንም በላይ እውነት ተጸጽቶ ከመጣ ቀጥታ እሷ ጋር ነው እንጂ ይቅርታ መጠየቅ ያለበት። ካወራ ምን ካለ በኋላ ሰይፉ ይቅርታ በላት ብሎ ነው ይቅርታ ያስባለው ማለት ነውና ይሄ በቃ የእሷ ራሱ አሁን እኮ ኦልሬዲ ፈምሳለች እኮ ራሷ ልጇን ማሳደግ አያቀታትም። ኦልሬዲ እንደፈመሰች ወደፊት መጥታለች። ምንም አያገዳትም ከዚህ በኋላ እሱ ኖረ አልኖረ ቪዲዮ ኬር ላይክ ለልጁ አባትነት ካልሆነ በስተቀር ማለት ነው። ገባሽ? ምንም እንትን የሚል የለም ከዚህ በኋላ። ግን የእሷ ደግሞ የተደረገችውን ነገር ሁሉ በአንድ ጊዜ እንደዚህ እርብትብት ማለቷ በራሱ ፍቅር ሊሆን ይችላል እንደሆነ ነው። ግን እሱ ግን ተለምኖ ነው ይቅርታ እንዲል የተባለው እንጂ አሁንም አምኖበት አይመስለኝም ሳይው። ሄሉዬ እንዴት አመሻችሁ? ደህና ናችሁ? አለን እና እዚህ ጋር 897 ሰዎች ትታዩኛላችሁ። እየሰማችሁ እጃችሁን አሰሩት። ጊፍት ያላችሁ ጊፍት እየሰጣችሁ እዚህ ጋር ሌላው ጋር እንትን ብላችሁ አምታውት እስኪ የድርሻችሁን ተወጡ ልበልና ከዛ እኔ ምን አለ መሰለሽ ሄሉዬ፣ እኔ አንድ ዳቦ እርጉዝ ሆነሽ እንግዲህ ተይው፣ ሌላው ይቅር ብዙ መከራዎችን ነው ስደት በይው፣ በቃ እርግዝና ራሱ ስደት በይው። ብዙ መከራዎችን የምታሳልፊበት ነው። ብዙ ከአይምሮሽ የማይጠፉ ነገሮች አሉ። በዛ ጊዜ ታዩ እንዴት በሰው እንኳን ይሄ ነገር ያስፈልጋታል ብሎ ለምን ማረግ ታዩ። አንድ ዳቦ እንኳን ለምን አላከላትም? ዋይ ዛሬ ምን ተገኝቶ ነው የመጣው? ለምን
ስደውል ቴሌፎን ዘጋባት። የመጣ ቀን እና ይሄ ምን አሁን ምን እንደው ሄሉ አሁን ይሄ ምን ሊያደርግልኝ ነው እኔ ጋር የሚመጣው? ንገሪኝ እስኪ ምን ሊሰራልኝ? ድጋሚ አንድ ካፌ እንትን አለችው ኬክ አለችው እኮ ቀልድ ነው ሚሲስ። በቃ ልጅቷ የዋነች፣ በጣም የሆነ ፍቅር አላት። በቃ ማንም ሰው ያፈቅራል፣ ግን እንዴት በዚህ ልክ ያቆሰላትን በዚህ ልክ በቃ ማንም ሰው ትራማ አለባት እንዴ? ትራማ አይኖርባትም። ግን ይሄ አሁን ትቶ መሄዱ አሁን ሌላ ባረግዝስ የሚለው ነገር ስጋት ውስጥ አይከታትም እኮ። ነገስ ምንድነው ዋስትናዋ? ሄሉ በለዋ ላይ ተረማምዶ አሁን ይቺ ልጅ የሆነ ነገር ታገኛለች ነው ይሄ ሊጠጋጠጋው ገብቶሻል? በእሷ ላይ ተረማምዶ የሆነ ነገር ላገኝ ነው የእሱም ጥረት እንጂ እንዲህ የሰው ልጅ በአንድ እኔ አልቀርብም። እኔ እሱ ብሆን አልኩሽ እኮ ሄሉ በሚዲያ ላይ አልቀርብም። ብዙ ነገሮችን ተጸጽቼ ያለው ምን እሷን መጀመሪያ መካስ አለብኝ። እኔ ሰይፉ ጋር ለመቅረብ እሷን መካስ ያደረኩ በአንድ መጥቶ ነው እዚህ ጋር አክት ትወና ሲሰራብን የነበረው። በቃ ልጅቷ አንዴ ፍቅር ውስጥ ስላለች በደሉ አይደለም የሚታያት። አይገርምሽም? ያ ፍቅሩ ነው እየታያት ያለው። እሱ ደግሞ ይሄንን ተጠግቶ አሁንም በእሷ ላይ ለመረማመድ ነው እንጂ መጣው ሰው ወዷት አይደለም። ያስታውቃል ምን ያህል አስመሳይ እንደሆነ ልጁ ራሱ። ባንዴ ዲብላኝ እንደዚህ ካለች ድሮ የዘፈነችልኝ ካለ ያኔ በስቃይዋ ጊዜ እንዴት አልታየውም? ያንን ቪዲዮ ቲክቶክ ላይ ፖስታ ሰይፉ ጋር ከመድረሱ በፊት አይቶታል አይደል? ለምን የሆነ ሜሴጅ እንኳን አልጻፈላትም? ሰይፉ ጋር እኔ የምምለው እሱን ነው ባርች እኮ ለምን አልጻፈ? ትክክለኛ ወንድ ቢሆን ይኸው ትክክለኛ ፍቅሯ የሆነ ተጸጽቶ ማድረጉ ጸጽቶት ቢሆን ሰይፉ ጋር እስከሚደርስ አይጠብቅም። ያንን ቪዲዮ ስትሰራ ይቅር በይኝ ብሎ እንትን ነበረ የፈለገው እሱ። አሁንም ስለተረሳ መታወቅ ነው የሚፈልገው። እንደው እርግዝና ብቻ ሳይሆን ማግኘት አስበርግጎት ነው ልጁ ጥሏት የሄደው። 1 ሚሊዮን ብር ስላለው በቃ በዛሽ መኪና ገዛ ተበድሮ የተወሰነ ከዛ ነው ትቷት ሄደው። መኪና ለመግዛት ራሱ የሚያመካክራት እሷ ልክ ስትወልድ ነው እርጉዝ ነኝ ስትለው ነው ትቷት ሄደው። አዎ ቅማላም ነው። አሁንም ለመታወቅ ነው የመጣው። ሄዱ ለመፈመስ ለመታወቅ የሆነ ነገር ሰው እንዲያደርግለት ነው የመጣውና ተነጋግረው ነው በሷ ላይ ለመረማመድ ነው አለቀ የመጣው። በቃ ያው እየተጠቀመባት ነው እንጂ መጀመሪያ እሱ እዚህ ሚዲያ ላይ አይመጣም ነበር። አልኩሽ እኮ ያ አፍራለሁ፣ በስራዬ ባደረኩት ነገር አፍራለሁ። መጀመሪያ አንተ ጋር ለመቅረብ ብዬ አናግረዋለሁ እኮ ሰይፉ እንዲህ ብሎ ሲጋብዘኝ መጀመሪያ በውስጥ እሷን ልካሳት ምን አሮጠው ለኢንተርቪው። እውነት ነው እና በጣም ከባድ ነው። እና ሄሉ ሂጂበት በደንብ ይሄ መረገጥ አለበት። ደንበኛ አጭበርባሪ ነው ጌታ። ሚዩት ነሽ ሄሉ ድምጽሽ መረገጥ አለበት። ኢትዮ አይደለችም ናሚኮ ስትወርዱ ግን እንዴት ነው 10 ጊዜ አንድ ሞዴሬተርማ እንትን መሆን አለበት። ማሚ የለችም እንዴ? ማሚ ያቻት ወጣለች መሰለኝ። ያቻት አንድ ቁጥር የጻፈች ነው ያ ናሚኮ እንጂማ አደጋ ደንበኛ አጭቤ ነው ደንበኛ። አይ ያስታውቃል። አሁን አልሰማውም ይላል እንዴ? እኔ ራሱ እኮ በጣም ነው የገረመኝ። አይፈልግ ነው ደንበኛ አጭቤ ነው። ደንበኛ አጭቤ ነው። እሽኮለሌ ሲነገረመው ፍቅር ስላለባት እዚህ ጋር የፍቅር መቀስ ናችሁ የምትሉን ሰዎች እኛ የፍቅር መቀስ ሆነን ሳይሆን ለምን በሴትነቷ እንደተከበረችው አልኖረችም ነው። ለምን ራሷን ታስንቃለች? ነገ ምንድነው የሚላት? አሁን ለሚዲያ እንደዚህ ሆነ። ካሁን በኋላ ህይወታቸው እንዴት ነው የሚሆነው ነው ያን ወንድ ይገባት ነበር፣ ትይዝም ነበር። አሁን መጥቶ አየር ይይዛል። አሁን እኮ ህይወቷን ይውልሽ ወደ ኋላ እየመለሳት ነው። አየሽ ወደፊት የተራመደችው ልጅ እንግዲህ መጀመሪያም ተስፋ አለ። በቃ እሱን ብላ ነው እንግዲህ ቁጭ ያለችው። እኛ አናውቅም የሷን ነገር ውስጧን።
የሱ ግን የይምሰል ነው። እኔ ሙሉ ድምዳሜ እሱም ወስደው የይምሰል ነው የመጣው። መድኃኒዓለም ካለብህ አጋንንት የሉሲፍ መሆኑ የምታውቂው በምን እንደሆነ ታውቂያለሽ? ከሄደ በኋላ ችግር የራስ የሆነ ችግር አለ ችግር ስላለ ነው አለ ማለት በዚህ ልክ ኦኬ ችግሩንም መናገር አልፈለገም አልበሰበሰው በዚህ ልክ ከሆነ ቢያንስ ማለት ነው ታዩ ሰፖርት ማርጋት ምንም ማርጋት ወልዳለታለች ቼክ ማድረግ አለበት ግዴታ ስለተሰጣ አይደለም አባትነቱ አይደለም ግን ልጅ እንዳለው ችግር ነው ገጠር አስወሰደውት ምን አይነት ችግር ነው እንደዚህ ስለሆነ ያንን ለህዝብ ግልጽ ማድረግ አለበት እንጂ በደፈና ሴፉ ጋር ሊቀርብ ስለሆነ እሷ ኦሬዲ ህዝብ ያወቃ ስለሆነ ለብቻዋ መቆም ቆማ ልጇ ማሳደግ እንደምትችል እያሳየች እንደሆነ ስላወቀ ሚዲያ ላይ ስለመጣች ሴፉ ጋር ከዛ በኋላ መጣና ተለምኖ ይቅርታለ ለምንድን ነው ሄደው ለምን ትቷት ሄደ እሺ ምክንያቱ ምንድነው ምን አይነት ችግር የራስ የሆነ ችግር ምን አይነት ችግር ይሄ ራሱ እኮ ግልጽ መሆን አለበት በዚህ ጉዳይ ነው ብሎ ወይ የቢዝነስም የገንዘብም ሊሆን ይችላል ምናምን ነገር ግን ደግሞ ከዛ በላይ ደግሞ ቢያንስ ቼክ መደረግ አለባት ልጁን የወለደችለት ልጅ አለው ገባሽ አይደለም ዝም ብሎ ትቷት ሄዶ ከዛ በኋላ የኢኮኖሚ ችግር ስላለብኝ ምናምን እንደዚህ አይነት ጨዋታ አለ እንዴ ልጅቷ እኮ ወደፊት ዝም በይው ሰው አንድ ሚሊዮን ባትቀርብ ቼክ አያረጋትም ሴፉ ባናግሮ ቼክ አያረጋትም ኔቨር እንደዚህ አይነት ሰዎች ደግሞ ያንን ቪዲዮ የቲክቶክ ቪዲዮ ለቃ ካየ ለምን አልጻፈላትም በቃ ይሄ እኮ ዋና ጥያቄ እኮ ነው ያለው ትልቁ ነገር ይተካማል አሁን ለሰዓት ማንኛውም ሰው ቲክቶክ ይጠቀማል ውዶቼ ያዳመጣችሁ ነው ይሄ ሰው ከሷ ጋር መኖር የለበትም ብዬ ነው እኔ መደመድመው በቃ መፋታት አለባቸው አብሮ የመኖር ድራማቸውን ያቁሙ ምክንያቱም ልጁ ለድራማ ነው የመጣው መልሰሽ ደግሞ አሁን ሁለተኛ ልጅ ታረግጂና እርዱኝ ምጭሬ ጂኒ ጃንካ አትበይብን መተሽና ቤቲ ውስጡን በደንብ መጠርጠር አለብሽ በደንብ አድርገሽ ማጠርጠር ከኋላው ምን አለ ምን ይዞ ነው የመጣው ምን አስቦ ነው የመጣው ብለሽ በደንብ ሂሳብ ስሪ ውዴ እኛንም ሴቶችንም አንገት አታስደፊን አዎ ለክብርሽም ስትይ ለስምሽም ስትይ ማሰብ አለብሽ አዎ 3 አመት ሙሉ ምንም አይነት ሪሌሽንሺፕ የለኝም ማለት እውነት ነው ስንት ሰዓት ላይ ምንም አይነት ህይወት ውስጥ አልገባሁኝም እውነት የትም አሁን እኮ የትም ተልከስክሶ ጨርሶ መጥቶ ነው አሁን እሷ ላይ እንደው ዝም ብላ ራሱ ዝው ብላ አንድ መግባት አልነበረባቸውም ስንት ነገር አለ እንዴ የጤና ነገር አለ ስንት የሚያሳስብ ነገር አለ እኮ ውዴ ሃይ እንዴ ጨብጥና ባምቡሌ እንዳያስይዛት ልጅቷ መፈመስ ምን ዋጋ አለው እሷ መጀመሪያም ፌመስ ነች ልጅቷ እኮ ብዙም ባትታወቅ ይሄን ያህል ሴፉ ጋር ያው ስለቀረበች አሁን ራሷ ስራዋን ሰርታ እኮ ልጇን ማሳደግ ትችላለች እንዴ ሌላ ወንድ ጠፍቶ ነው ወጣት ናት ቆንጂዬ ናት የዋህ ናት ምስኪን ናት እንደምናያት ግን ደግሞ በዚህ በየዋህነትሽ እንደገና ድጋሚ እንዳትጎጂ ምን አሉኝ ታያለሽ እዚህ ፋሚሊዎች ምክንያቱም እኛ እያሽቃበጥን አይደለንም እናንተ እንትን አብራችሁ እንድትኖሩ ግን እኔ ደስ አላለኝም ሳየው ምንም አላማረኝም የማይ እንትን አይኔ የሌለው እንጀራ አሉ ምንድነው የሚባለው ያስታውቃል ከምጣዱ የሚባል እንጀራ አዎ እና ልጁ እንደዛ አይነት ነገር ነው አረ በእናትሽ ያኔም የከፋት ሰዓት መጣ የኢትዮጵያ ህዝብ ሁሉም ይመጣና የኢትዮጵያ እና ሴቶችዬ ወደ ኋላ እናገራለሁ እኛም መተን ጥብስ እናረጋቸዋለን ችግር የለብንም እናወራለን እነሱ እናረጋሉ እኛም እናወራለን አዎ ይኸውልሽ ወደፊት እየሄደች ያለችው ልጅ ወደ ኋላ ሊመልስ ነው የመጣው ይሄ ሰው ይሄ ልጅ እና የት ነበር እስከዛሬ ለምንስ ችግር የነበረበትን አደባበሰ በግልጽ አድርጎ ማውራት አሁንም ሌላ እንደውም እኔ ትዳር አለው ብዬ ነው መደመድመው ትዳር ይሄ ልጅ ሌላ ሴት አለችው አዎ ይሄን በደንብ አርገሽ ማጣራት አለብሽ አትሞኝ አይ ካለች እንግዲህ ያው የራሷ ጉዳይ ጻና አይደለችም አንቺ ልጅ ወልዳ ስንት ተቸገረችው ችግር አይተዋለች አንድ ጊዜ የራስህን ሐሳብ ስጠንና እሷ ትመጣለች የራስህን ሐሳብ ስጠንስ እኮ ሼር አድርግላት ትምጣ አርጋት ግን ሐሳብ ቀራት ትምጣ ገርማችሁ ቅድም ራሱ ላይ ኬክ እየተጎራረሱ ነበር
እኛ እንቃጠላለን። ይህ ህዝብ እኮ የፈረደበት ህዝብ ነው። ደስ ሲላቸው ያለቅሳሉ፣ ደስ ሲላቸው ሲገናኙ አይነግሩንም፣ ሲጣሉ መጥተው ወይ ወይ ይላሉ። ከዛ ደግሞ ደላላው ሰይፉ ነው አሉ የሆነ ብር ገብቶለት ነው የማስመሰል ድራማቸውን መጥተው እኛ ጋር ድራማቸውን ይደምራሉ እኛ ጋር። በነገራችን አላያችኋትም? ላይቭ ላይ ነበረች እና እስቲ ልያት ብዬ ስገባ እያጎረሳት ምናምን ሳይ ወጣት እቺ በቃ አጉርሻ አስተፋታላ። ይሄ እኮ በቅርቡ የምናየው ነገር ነው። እኛ አይታረጉ ምናምን የሄደበት መንገድ የሰው ልጅ የሆነ ነገር አፕን አድርጎ ሲሄድ የወለደው ልጅ በፍቅር ለምኖ ተንበርክኮ ስንትትት ብሎ ያገኛትን ከዛ ደግሞ ስትወልድ የእሱን ልጅ ካሳቀፋት በኋላ የራሱ ችግር ስለሚበልጥበት እስከ ልጁ አዲስ አበባ ምድር ላይ ትቷት ሄደ ወደ ቤተሰቦቹ አይደል። ግን ሪዝኑን ሁሉ አልተናገረም። በቃ የራሱ ሆነ አዲስ ዳቦ ሰው ይሳሳታል ብለሽ የኮመትሽው ማለት ነው። ሰው ተሳስታማ እኮ አንድ ልጅ ወለደች። ተሳስታ ሁለተኛ እንዳደግም እኮ ነው እኛ እየተናገርን ያለ ነው። የራሳችንን ሀሳብ ነው እኛ የምንሰጠው። ያቸው እነሱ ከፈለጋችሁ ገብታችሁ ሀሳብ መስጠት ትችላላችሁ። ያየነውን ነገር ነው። ቢካዝ መታ ልጅቷ ስታለቅስ ስለምን ስለነበረ መስራት ፈልጋለሁ ትቷት ሲሄድ ስላየን ማለት ነው። ይሄ ደግሞ ሲሄድ ነበርን ሲመጣ ነበርን፣ ግን የሄድበት መንገድ ትክክል አይደለም። ይቅርታ አባባል እንደዚህ አይደለም። ይቅርታ በል እንጂ ተብሎ አይደለም። እውነት እሱ ጸጽቶት ከሆነ ተሰምቶት ከሆነ የልጁ እናት ነች ብሎ አክሴፕት አድርጎ ከሆነ በድያታለሁ ብሎ ውዴ በድይሻለሁ ብሎ ወሬውን ሳያወራ በፊት እሷ ጋር እግሯ ላይ ነበር ወርቅ። እንደ ሴትነት ነው ጋይስ ማውራው። እግሯ ላይ ወርቆ ነበር ነገሮች የሚጀምረው። ከዛን በኋላ ነው ሰውም አክሴፕት አድርጎ ብለን የምንለው። የተቸገረውን እንኳን አልተናገረም እኮ አድፈንፍኖ። ከዛስ ሊዘን ሄዶ እንደሆነ ምን እናውቃለን? ሌላ ሴት ሮጦ ሚዲያ ላይ መምጣት ነበረበት። እንደ ሀሳብ በዛው እንድታወሪበት ነው። በዛ ጨራርሶ ብዙ ነገሮችን ማስተካከል እየቻለ ለምን ሮጦ መጥቶ ሚዲያ ላይ አክት ለማድረግ ፈለገ ልጁ? ያ ልጅቷ ኦልሬዲ እየፈመሰች ነው። በነገራችን ላይ ልጅቷ ኦልሬዲ በራሷ እየቆመች ነው። በእርግጠኝነት ምነግርሽ ያለሱ ልጇን ማሳደግ ምትችል ነች በአሁኑ ሰዓት ማለት ነው። በቃ አሁን ያለችበት ደረጃ እኮ ሰው ምንም ነገር እንትን የሚላት ነገር የለም። አንደኛ ሁሉም ሰው ከጎንሽ ያለ ሰው እዛ ጋር እየነገራት እኔ አላውቅም። የእሱ ነገር ግን ምንም ውሃም አያነሳም። አካሂዱም አመጣጡ እኔ እኮ ብያለሁ። እኛ አሁን ይውላችሁ ይሄ ትዳር ወደ ምንድነው ሸሽቶ የነበረ ትዳር መልሳችሁ አሙቁና መልሳችሁ ዳሩ የምትሉን ሰዎች ካላችሁ ስህተት ነው። እነኚህ ሰው ሁለቱ ጥንዶች እኔ ባይጋቡና አብረው ባይኖሩ ነው የሚሻለኝ። ምክንያቱም ይሄ ልጅ በኋላ ሌላ ትዳር አለው። አዎ እና ማነሽ ቤቲ እናትዬ ወደኋላ መርመር አድርገሽ እስቲ አስቢ። መቼም የተማርሽ ነሽ። እስቲ አጠንጥኝ። በአሁን ጊዜ አንድ ሰው ጥሎ ከሄደ በኋላ ለምንድን ነው የሚመጣው የሚለውን ነገር ማሰብ ነው ያለብሽ። አዎ ቶሎ ብለሽ ቱግ ብለሽ ይቅርታ አያስፈልግም። ይቅርታ ይሁኑ ችግር የለም። ለምን ታሳድጋለሽ ለምትሉ ልጅ የሚያስቸግረው 3 ዓመት እስከሚሆነው ነው አይደለም እንዴ ናሚኮ? ልጅ የሚያስቸግረው 3 ዓመት 5 ዓመት እስከሚሆነው 3 ዓመት አሁን ዳይፐር ሲያስፈልገው ስንት ነገር ሲያስፈልገው ዋጋ ከፍላለች። ከዚህ በኋላ እኮ ዴኬር ይገባል ልጁ። ዴኬር አስገብታ ትሰራለች። ልጇ ብቻውን ለምታሳደግ ብቻዋን ስታመጥ የት ነበረ እሱ? ዋናው እኮ ብቻዋን ስታመጥ ምን ያስፈልጋት የዛን ሰዓት ነበር 3 ዓመት 4 ዓመት እስከሚሆነው። እኛ አሁን እዚህ ጋር ልናፋታ ነው። እኛ እዚህ ጋር እየተወያየን ያለ ነው እንጂ እነኚህ ልጆች ሰይፉ ድሯቸው አንድ ላይ ሰርጎ ምን ብሎ አሳስሞ የለያያት ማታመመላት ናሚኮ። እኛ እኮ እንደዚህ ስለምናስብ እኮ ነው። ስለዚህ ሴት ስለላችሁ አሁን ምን አገባችሁ ምናምን የምትሉን ሰዎች ያገባናል። ነገ መታ ታለቅሳለች እቺ ልጅ። ስሚ ነገ መታ ታለቅስብናለች። ሁለተኛ ልጅ ደግሞ ተረግዞ አይ አስቡ እንጂ ጋይስ ምን ሆናችሁ ነው? ዝም በያቸው። በየሄዱበት ወጣት ናቸው። እንደዚህ ሆኖ መፋታትን አታበረታቱ። መፋታትን እራሱ ነው ፈቶ ጥሏት ይሄዱ። መፋታትን አላበረታታ ነው። ሲጀመር አፋታት ይላሉ እንዴ? ሳይጋቡ ነው እንዴ የሚፋቱት? መቼ አገባት? ይመችሽ። በውጭ አትረገዛት፣ በውጭ ጥሏት ሄዳ አለቀ። ዋይ ቆረቆ እንዳቆራለው
ሲጀመር እውነቴን ነው። እኔ ሰው አንድ አሁንም ብር ሲያገኝ በውጭ ነው የገባው። ጥሏት ሄደ። አሁንም ይሄ ልጅ በውጭ ነው የገባው ተመልሶ ይወጣል እርግጠኛ ነኝ። ምን አለሽ በሉና ሚኪ አሁንም ይሄ ልጅ ጥሏት ነው የሚሄደው። እና አሁን 1 ሚሊዮን ብር ሲያገኝ ባል ያልሆናት ሰውዬ አሁን እዛ ውስጥ ችግር ውስጥ ሆኜ ምናምን አሁን ባል ሊሆናት ነው። እውነት ማን ይሙት እንዴ? የማይመስል ነገር ነው ይሄ። ታብታቡን አሳድጉት። ሄዱ ስትመጣ ደስ አንበሳም ማውረዱ ከቻለ እስቲ ታብታብ አድርጉ። ጊፍትም ያላችሁ እኔ እኮ አካውንቴ ጊፍት አይሰጥም ለምን እንደሆነ አላውቅም፣ ከልክሎኛል። ግን እኔ ታሰብኩት ላይክ የኛ ሴቶች ስንባል ነው ቢለባቸው በአንዴ ነው የምንረሳው፣ በአንዴ ነው እንደ ዋጋ የከፈልነውን በህይወታችን ልጅ እስክወልደን የራሳችን ብዙ ቻሌንጅ ታሳልፈን ትቶኝ የሄደ ሰው በዚህ ልክ አንገቱ ስር ገብቼ ምናምን ምን አይነት ማለት ይሄ እኮ ወደ ሚዲያ ሲመጣ ብዙዎቻችን ራሳችንን እንድናይ ነው የሚያደርገን፣ ሌሎችንም እንድናይ ነው የሚያደርገን እና እንዴት ነው ማለት ባል ባዳ ነው ብዬ ነው የማስበው። ቢኮዝ ነገ ከማን ጋር ተኝቶ እንዳለ የምታውቀው ነገር የለም። በዛ ልክ ናድራ ሀሳብ እዚህ ጋር ያለ ይቅር ይባባሉ። በውጪ ይሁን ማገዝ የሚችለውን ነገር ያግዛት፣ ይቅር ይባባሉ፣ ሰላም ይፍጠሩ። ከዛ ውጭ ግን አብረው ይሁኑ አብረው ይኑሩ የሚባለው ነገር በጭራሽ ይሄ ነው የኔ ሀሳብ። ያ አንዱ ይቅር ይባባሉ አይደለም፣ ይቅር ይባባሉ ግን አብረው አይሆንም፣ መሆን የለበትም። በቃ ድጋሚ ያስረግዛታል። ግልማም አናበረታታም። ግልማም የሚፈልግ የለም፣ የወንዶች ችግር ነው እንጂ ወዳ አይደለም። ሴት ልጅ እኮ ሲንግል ማም የምትሆነው የወንዶች ስቃይና መከራ ነው። እንደ አባቱ ስለ አልሰማችሁም? የሆነ እንትን የዘንድሮ ባሎች አባል እንጂ ለባልነት አይመጥኑም ተብሏል። አዋላጅ ኮሚቴ ነው ባንተ ጀመርነን አባል ደባል ነው የሚፈልጉት የዘንድሮ ወንድ፣ ትዳርም አይፈልጉም። ውዴ እያየናቸው ነው። የምሬን ነው። ኑሮ ሲከብዳቸው ልብስ የምታጥብላቸው ምናምን በቃ የለም ምግብ የምትሰራላቸው እንጂ እንዴ ትዳር አይፈልጉም። ሲሪየስ የሆነ ስላየናቸው ነው። የምድር ባለው የተነቃነቀ ጥርስ ይወልቃል እንጂ አይጠብቅም። በነገራችን ላይ በትዳር ላይ በዚህ ልክ ወጥቶ መግባት ካለ ማይቆይ ትዳር ነው። የለመደው ነገር ሊኖር ይችላል። የጠፋበት ነገር ይሄን ብር ሲያገኝ ነው። በጣም ብልህ መሆን አለባት። ገባሽ? ለልጇ ብላ የከፈለችው መስዋዕትነት እራሷ የከፈለችው በቂ ነው። ግን እንደ አባትነት ኦኬ እኔ ዛሬ ማለት ሰፖርት ማድረግ አለበት፣ ግዴታው ነው ማድረግ አለበት። ከዛን ውጭ ግን እሷ አንድ ፍሬ ልጅ በጣም የምታምር በጣም ቆንጅዬ የእሷ አይነት 1001 መደርደር ትችላለች። እንትን አላት በቃ ልጅ ነች፣ በጣም ያንግ ነች ነው ለዚህ አንገቱ ስር መተሻሸት ያረገ ቄመኛቱን ምናምን አይደለም፣ ግን ሊሚት አለው። የከፈልኩት ዋጋ ለልጄ ትቶኝ የሄደበት ሁኔታ ብር ሲያገኝ ትቷት ነው ሄደው ብሩን አስበልጦ፣ ከዛ ደግሞ ችግር መጣብኝ አለ። አልተሳካለትም። ትቶ እዛ ጋር የሚያስለቅሰው እሱ ስለነበረ አልተሳካለትም። ከዛም በኋላ ደግሞ እሷ ወደ ሚዲያ ስትመጣ በነገራችን ላይ በደንብ ነው የሚከታተላት። በጣም ቆንጆ በጣም ፖቴንሻል እንዳላት ስላወቀ የሚዲያውን ነገር ስለሚያውቅ መጣና ይቅርታ አለ። ለዛም ይቅርታ በል ተብሎ ተቀምጦ ካወራ ምናምን በኋላ ይቅርታ በል እንጂ አሁን በቃ ይቅርታ ምናምን ተብሎ ማለት ሴፉ ብሎት ነው እንጂ አምኖበት አይደለም ሲጀመር ይቅርታ ያለው። እና ከሰማሽን የኔ ውድ አሁንም አካሄድሽን ዘፍ አትበይበት። የራስሽን ችለሽ የቆምሽ ልጅ ነሽ። ህዝብ ከአንቺ ጋር ቆሟል። ስታለቅሽ አይዞሽ ተብለሻል። አሁንም መጣ ብለሽ አንድ እግሩ ደጅ የሆነ ወንድ ልጅ ሙሉ በሙሉ ተማምነሽ ዋጋ እንዳትከፊ። ከዚህ በኋላ ደግሞ የምትከፊ ዋጋ በጣም ከባድ ነው የሚሆነው። በጣም አካሄድሽን በጣም አስተካኪ። ገባሽ? ማግኘት ትቻለሽ እሱ ያገኘውን። ኦልሬዲ አንቺ እየታወቅሽ ነው። ሰው ከአንቺ ጋር ነው ያለውና ገና ለገና አንድ እንትን አወጣ ተብሎ በዚህ ልክ ርብትብትብት አትበይ። ወንድ ቢሄድ ወንድ ይተካል። ይሄንን ነው እኔ ማስተላልፈው ከሰማሽ ማለት ነው። በአንድ ጊዜ ሙሉ ነገርሽን አትስጭ፣ አካሄድሽን አስተካኪ። የት ሆኖ እንደመጣ ምንም የምታውቂው ነገር የለም። ትቶሽ እንደሄደ እንጂ የምታውቂው አትታረቁ አይታረቁ ምናምን አይደለም። ስትታረቅ ግን ብዙ ያየነው ሚዲያ ላይ ስላለ አካሄዷን ማስተካከል አለባት።
ምን ሁሉ ነገሯ መስጠት የለባትም። ነገ ምን አፕን እንደሚያደርግ አናውቅም። እግዚኦ ተብሎ የመጣ ግለሰብ ተለምኖ የመጣ ግለሰብ ነገ ምን ዋስትና አላት ትቷት ለመሄዱ? እና ይሄንን ማሰብ አለባት። እና ሌሎች ሀሳብ መግባት ትችላላችሁ ጋይስ፣ ሀሳብ መስጠት የምትፈልጉ። በነገራችን ላይ ብዙ ሚዲያ ላይ ሀሳብ እየሰጡ ነው፣ ፖስት እየተደረገ ነው፣ አስተያየት እየሰጡ ነው። እንደኛ ብዙ ሰዎች ተናደዋል ባለው ሁኔታ በአንዴ እንደዚህ መሆኑ ተለምዶ ማለት አይ አዲስ ዳቦ የምትባለው ታላቅ እህቱ ነሽ? ምን ነው በጣም ተቆረቆርሽ። የገቢ ምንጭ አሳጣንሽ አስመሰልሽው። 1 ሚሊዮን ብሩን ወስዶ የበላው ከሷ ጋር ነው መሰለኝ። ከሷ ጋር ተነጋግረ የመጡ ነው የሚመስለው ሁኔታዋ። እዚህ ጋር እኮ በቃ የግል ጠበቃው ነች። እኛ በሴትነት በእናትነት ነው ከጎኑ አይቆም ነው። አሁንም ቢሆን እሷን እየጠላን እሷን እንትን እያለን ሳይሆን እናት ስለሆነን ሴት ስለሆነን እያንዳንዱ ህመም ስለሚሰማን ነው እንጂ ከምቀኝነት ከክፋት አይደለም። ማንም አይፈልጉም ይሄንን ግን በራስ ያ አሁን ይገባሻልሽ መቀጠል ትችያለሽ። ደህና መሻችሁ። እግዚአብሔር ይመስገን። ምን ሀሳብ አለሽ? እኔም በእንደናንተ በጣም ተናድጃለሁ ከትናንት ከእሑድ ጀምሮና እንዴት እንደዚህ ይደረጋል በሚለው ከሰይፉ ጀምሮ ከመጀመሪያውም አያት ነበርና በጣም አናዳኛለች። ግን ምንድነው ቢያንስ እሷንም ቤተሰቧንም ክሶ ሽማግሌ ልኮ ቢታረቅ ደና በሚዲያ መጣች፣ በሚዲያ ላይ ተታረቁ። እነዛስ እናትና አባቷስ የተዋረዱት ልጃችን አንገታችን ደፋች ያሉበት ዋጋ የከፈሉት እናትና አባት ምንድን ነው መልሳቸው? ለነሱ እንኳን ሳታስብ የተታረቀችው ልጅ አይኖ የዋህነት በጣም አለባት፣ ግን አንዳንዴ ሲበዛ የዋህነትም ጅልነት ነው። ስለዚህ ቆም ብላ ብታስብ፣ ቤተሰቧን ብታስብ፣ የክብርን ነገር ነገም ይህን ነገር እንደሚፈጠር ሹር እርግጠኞች ነን ሁላችንም። ጥሏት ነው የሚሄደው፣ ለጥቅም ነው የመጣው፣ ጥሏት ይሄዳል ሲጠቀም። ስለዚህ ከዚህ አንጻር ብታየው አትታረቅ አይደለም ትታረቅ፣ የልጁ አባት ነው። ግን በሂደት ብታየው ነገም ጥሏት እንደማይሄድ ሌላም በደል እንደማያመጣባት በውጪ ሆና ብታየው ጥሩ ነበረ ብዬ ነው የማስበው። እናትና አባቷንም ይቅርታ ብታስጠይቅ ጥሩ ነበር። እሷ ግን ሮጣ ያው አስገባችሁ ይመስለኛል። አሁንም አጭራሽ ያው ትናንትናም ዛሬም ላይቭ ላይ ናቸው ሁለቱም። እና ከዚህ ነው የኔ አስተያየት። እናትዬ እያንካካ ነበር እናቴ እንዴት ደሜን እንዳለ። በነገራችን ላይ ታስታውሳላችሁ ኩላሊቱን የሰጣት ልጅ ታረቀች ሲገፋፋው፣ ውዴ ሚውት አድርጊ ሶፊ። ሴፉ ሲገፋፋው ምን አለ? ሚውት ስትገቡ ጋይስ ሚውት እያደረጋችሁ እሺ። ታስታውሳላችሁ አይደል? ሴፉ ሲገፋፋው ትቼ ልሂድ እንዲህ አለው። ቢኮዝ የሆነበትን ስለሚያውቀው በሂደት ነው ይሄንን ነገር ላረግ የምችለው። ነገር ግን አሁን ህዝብ ጋር ቀርብ ያለው የተበደልኩት ነገር አለ። ነገር ግን ቶሎ ብዬ እናንተ እንዳላችሁኝ አልቀበልም። ሴፉ ትቼ ልውጣ ወይ ያለ ያንን ትልቅ መድረክ ቢኮዝ ያውቀዋል። ቀጥሎ የሚመጣውን በቃ ማሰብ መቻል፣ ሪሌሽንሽፕ ላይ ማሰብ መቻል አለ። በአንድ ጊዜ ጥምጥም ብዬ በቃ እሺ ምናምን ብዬ በቃ አባቴ ምናምን ብዬ ሲነጋ ደግሞ ኬክ ምናምን ከዛም በኋላ ደግሞ እየዬ አይሰራም። ገባችሁ አይደል? በግድ ይቅርታ ሳታስቢበት ነገሮችን ያሳለፍሽው ነገር ረስተሽ ከሆነ ላይክ ለብቻ ሲንግል ብትሆን ይሶኬ ችግር የለውም። ለብቻ ስለሆነች የሆነ ሰዓት ባይስማሙ ምንም ችግር የለም። ኃላፊነት አለባት የልጅ ነው። ገባሽ አይደል? አሁንም ዋጋ መክፈል የለባትም። ነገ ጠዋት ለምታመጣው ልጅ ሪስክ ነው። በምልክ ኮንፊደንስ እንግዲህ አብረው ዛሬ ወይ ካሉ አብረው እንትን ካሉ ነገ ጠዋት እንግዲህ አርግዛ ትመጣለች። ከዛ በኋላ የለመደ እግር ደጅ መውጣት አይቀርም እና አንዳንዴ ያንን ልጅ አስታውሰዋለሁ። ኩላሊቱን የሰጣት ልጅ የካደችው የሸመጠጠችው በዛ ልክ ስታለቅስ ተንበርክካ ምናምን ስትል ማለት የሰው ልጅ ቂሚያ ሳይሆን ላይፍ ላይ በጣም መጠንቀቅ አለብን ብዬ ነው። ስፔሻሊ ሴቶች መጠንቀቅ አለብን። ሁል ጊዜ ለመሰበር ሬዲ መሆን የለብንም እና መተሽ ያለቀሽበት ህዝብ ላይ በአንዴ መጠምጠሙ ዋጋ እንዳያስከፍላት ነው ምፈራው። እና እንኳን ሴት ልጅ ወንድ ልጅ ሊሚት አለው። ያ ልጅ
በጣም ተጠንቅቆ ነበረ። ከዛ በኋላ ነው በብዙ መንገድ ርቀት እንትን ያለውና በአንድ ጊዜ እንደዚህ መሆኗ ትንሽ ይከብዳል ባይነት ኢትዮ መናገር ተፈቀደ። እኔ የሚያልኩሽ እኮ እሱን ነው። በቃ በይቅርታ እንኳን ቢታለፍ ጊዜ ብትሰጠው ለይቅርቷ ወዲያው ተቀብላ ወዲያው ከማስገባት የሆነ ጊዜ ብትሰጠው የምታስብበት ጊዜ ብትሰጠው በውጭ ብታየው ምን ፈልጎ እንደመጣ እንኳን ብትመራመር አይ ነው በጣም እሷ ባታስገባው ነው ትንሽ አይታየታልኳት ጥሏት ነው ተመልሶ የሚሄደው። ምክንያቱም ጥቅሙን ነው ሰውየው የሚፈልገው ለጥቅም ነው። ለጥቅም በዘልንገራችሁ ይቅርታ እንኳን ካስፈልገው ለማሳደግ ነው እንጂ መልሳ ቤቷ ማስገባት የለባትም። በቃ እሱን ነው ማለት በአራስ የተራበች የተጠማች በእርግዝናዋ ወቅት የተዋረዱባት ሴት ነች። እንዴ በጣም ይከብዳል እኮ በጣም ይከብዳል። በጣም ይከብዳል። አብረው እንኳን እየኖሩ ላስቀየማት የቃላት ውርወራ እንኳን ለኖረው እንዲህ ብለኸኝ ነበር የምንለው እኛ አራስ ቤትና በእርግዝናችን ሰዓት ላይ የምናሳልፈውን እንዲህ ተብዬ ነበር እኮ አንተ እኮ እንዲህ ብለኸኝ ነበር አብሮ ለመኖር አንልም አብሮ ለማሳደግ በቃ ሃይ እንዴት ነው ሰላም ነው በቃ። ከዛ ውጪ ግን ከዚህ ጋር አብሮ ለመኖር ጊዜ በቃ እንትን ማሰብ ራሱ አልነበረባት። አዎ ደግሞ ማሬ ስሙ በጣም ቸኮለች። አንዴ ስሙኝ ማሬ አሁን እንትና ትዝ ይላችኋል ማን ነው ቅድም ነድራስ አንስተዋለች ሀብታሙ ኩላሊት የሚባለው አሁን ድልቅ ያለ ኑሮ ላይ ናቸው። አይገርምም? እኛም አሁን እዚህ ጋር የምናወራው እሱም እንዲበረታታ እሷም እንድትበረታታ እሱም ቅን ሆኖ እንግዲህ ከኋላም ላይፍ ካለው ላይፉን እዛው እንትን ብሎ በስነ ስርዓት ከሷ ጋር እንዲጓዝ ነው እንጂ እኛ አሁን እዚህ ለነሱ ምቀኛ ሆነን አይደለም። ጋይስ እያዳመጣችሁንና ምንድነው እሷ ጠንካራ እንድትሆን ቀድማ ዘላ ይቅርታ ከማለት በፊት መጀመሪያ ለምን ሄድክ ለምን እንደዚህ ሆነ ብላ ራሳቸው ለብቻቸው ከሚዲያ ውጭ አውርተው ከሆነ ደግሞ ከቤተሰቦቿን ይቅርታ እንዲጠይቅ እንደተባለው ከዛ ትክክለኛ ህይወታቸውን እንዲሄዱ ሁለት ልጅ አይደለም ለምን 10 አይወልዱ ምን አገባንኛ ደስ ይላል ይፈልፍሉ ችግር የለው። ግን ምንድነው ነገ መተሽ አሁን እንደዚህ እንዳሁኑ እንዳታለቅሽ ነው እኛ እዚህ ጋር አሁን እየተወያየንበት ያለ ነው እንጂ እናንተን እኛ ዳር ልናስቀር አይደለም። ምክንያቱም ለነ ሀብታሙ ብለን ይኸው መልሰው እነሱ እናቴ ዓለማቸውን እየገጩ ነው እና እኛ አሁን ዳር ነው የምንቀረው። ችግር የለውም እውነተኛ እንትን ፍቅር ካለበት ይሄ ልጅ ከሌለበት ግን ነገ መተሽ እየየ ማለትሽ አይቀርም እና እየየ ከማለትሽ በፊት እኛም የኢትዮጵያ ህዝብም ከሚስቅብሽ የታባሽ ከሚልሽ አሁኑኑ ቆም ብለሽ አስቢ። በትኩሱ እንደዛ ነው የምንለው። ድጋሚ ደግሞ ከንትን ከረት በጣም ነው የምትሰበረው፣ ከዚህ በላይ ነው የምትሰበረው። ስለዚህ ብታስብበት ጥሩ ነው። ምክንያቱም እኔ እሷን የምታክል ሴት ልጅ አለችኝ እና እንደዚህ አርጋ ብትሆን ልጄን ገበና ለመደበቅ ለልጄ እንዳትሰበርብኝ ልቀበላት እችላለሁ። የመጀመሪያውን እርግዝና ምንም ላደርግ አልችልም ልል እችላለሁ እንደ ወላጅ ደስተኛም ባልሆን ማለት ነው። ሁለተኛ ላይ ግን ሄዳ በአንዴ እኔን ሳታማክረኝ ይቅርታ ሳታባብለኝ ሳትክሰኝ ሄዳ ተታርቃ በቃ ማሚ ተታርቅ ያለው ቻው ብትለኝ በቃ የዛን ጊዜ ወላጅነቴን ራሱ ልፍቀው እችላለሁ። ገባሽ? በጣም ከባድ ነው። እንደ ወላጅ ራሱ በጣም ከባድ ነው። እንኳን እሷ ቦታ ላይ ተቆሞ እሷ ደግሞ ቆም ብላ ብታስብ ጥሩ ነው። ይሄ ጅልነት ነው። ማሬ አቡዬ ይሄ ነገር ግን ድራማ አይመስልሽም? እሷ ሁሉንም ነገር ድራማ ይሆን እንዴ አልኩኝ እኮ እንደሚመስለኝ ከሆነ እንደው ተመካክረው መተውብን ይሆን እንዴ? እኔ ከመጀመሪያውም አልተለያዩ ማለት ነው። እንደዛማ ከሆነ በቃ ምክንያቱም እች ልጅ ይሄም እኮ ቅድም እያለች ነበር ከመጀመሪያው ብሬክ አልተፈጠረም ነበረ መሀላቸው የሆነ ነገር ተፈጥሮ ነበረ ተስማምተዋል። ስለዚህ ለሚዲያ ጩኸት መጡ እንደማለት ነው ድራማ እና ይሄው ጌሟን እኮ እየተጫወተች ነው። እሷ ከምንም በጣም ፈምሳለች። ጌቷ የሆነ ውድድርም እየተወዳደረች ነው። ቮት አድርጉልኝ እያለች ነው ምናምንና በጣም እንትን ሄዳለች እኮ በቃ። ስለዚህ እኛ እስቲ ወደ ድራማውም እንውሰደው። ድራማም ነገር ነው ይሄ ነገር እንጂ በአንዴ ሴት ልጅ በጣም ከባድ ነው። ማናችንም ወላጆች ከባድ ነው ምጥ ላይና እንትን ኧረ በስመ አብ ወልድ እንዴ እርግዝና 9 ወር ሙሉ እንዴት እንደሚከፋ ተደርጎልን ተአባብለውን አይዞች ተብለን ከጎናችን ሆኖ እንኳን ይከፋናል። የሆነ በቃ ጫናው ዲፕሬሽኑ አለ። ከዛ ደግሞ ቀጥሎ ደግሞ አራስ ቤት ያንን ሁሉ ጊዜ የምናሳልፈው ሁላችንም ሴቶች ያሳለፍነውን እናውቃለን የወለድን እና በጣም ከባድ ነው። በዛን ጊዜ አብሮኝ የሌለ ዞር በይ አለኝ። ስደውል ስልክ አላነሳልኝ ምንም ነገር እኔ አላቅም። እኔ እንጃ እንደ እናት ታሪኬን ላውራላችሁ ብላ ነው መሰለኝ የገባቸው
እንስማት እንዴ ወይስ እዚህ ነገር ላይ ሐሳብ አለሽ? አይ ሲጨርሱ ድረስ እየጠበቅኩኝ ነው። እንዴት አመሻችሁ? ለኔ ውዴ ቀጥ መስገድ እንዴት ነሽ? ሰላም አሜን። ልጅቷ በጣም ነው የምታሳዝነው። የእውነት የኔ ታሪክ በሆነ ፓርቱ የኔ የራሴ ታሪክ ነውና ታሳዝናለች ልጅቷ። እኔ እንደዚሁ አድርጎኝ የመጀመሪያ ልጄ እኔ በ16 ዓመት ነው የወለድኩት እና የዛን ሰዓት ላይ እሱ ነበረ ገንዘብ እንደዚህ ልክ ላይክ እንደዚህ ተማሪ ሁኜ ነው የሚያቀኝ። ተማሪ ሆኖ እኔ ገና የ7ኛ ክፍል ተማሪ ነበርኩ እና በአጋጣሚ እሱ ተመራቂ ነበረ። አሁን ስሙ መጥቀስ አልፈልግም ያየኝ ይሆናል። ግን በቃ እንደዚህ ብዙ ነገር ተንትን ካለኝ በኋላ እኔ በጣም ቤተሰቦቼን አሳቅቄ ብዙ ታሪክ አሳልፌ አሁን እኔ ልጄን ጠልቻታለሁ። አሁን ከሱ የወለድኳት ልጄን አላናግራትም። አሁን ኦሬዲ 19 ዓመት ጨርሳ ወደ 20ኛ ዓመቷ ላይ ያለችው እሱን ፍለጋ ሂዳ ማለት ነው። እኔ ያደረሰብኝ ሳልነግራት ቀደመኝ እሱ። ቤተሰቦቼ ናቸው ያሳደጓት አጋጣሚ እና ልጅቷ ታሳዝናለች። እኔ ለምን ይቅር እንዳለችው አላውቅም። የወንድ ልጅ ጎኑ ምንም እኮ አይታወቅም። እኔ በዚህ ልክ ቶሎ እኔ በጣም የደነገጥኩት ደግሞ እሑድ ቀን እንደዛ ተደርጎ ሰኞ ዕለት ላይቭ ላይ መምጣታቸው ራሱ ያማል በጣም። ለምን እንደዛ እንዳደረገች አላውቅም። በጣም ነው ያሳዘነች። የዋህ ናት ልጅቷ ይመስለኛል። ይቅር ልትይ ትችያለሽ። ለልጅ ስትይ ይቅር ልትባባይ ግን በሩቁ ነው መሆን ያለበት። ገባሽ? ትያለሽ ግን በዚህ ልክ ግን አይሆንማ። በዚህ ልክ ግን መሆን አልነበረበትም። አዎ እኛም እያልን ያለው ነው እኮ እንዴት በዚህ ልክ ሁለተኛ አስረግዟት ደግሞ የኢትዮጵያ ሕዝብ ይፍረደኝ። እዚህ ጋር ለምን ትናገራላችሁ ይሉናል። ሃኒ እዚህ ጋር የኢትዮጵያ ሕዝብ ይፍረደኝ ተብሎ እስከተመጣ ድረስ ደግሞ ያየነውን እንናገራለን። ስልካችን ላይ ነን። አያገባንም። አሁን ልጅ ምንም አይደለም። ልጅ ያድጋል እኮ ስንት ነገር አለብን። እንዴት ሰኞ ዕለት ቢያንስ ቤተሰቦቿን ቅድም አንዷ ስትናገር ሰምቻለሁኝ። በአጋጣሚ ግን ስራ እየሰራሁ ነበረ። ቢያንስ ቤተሰቦቿን ይቅርታ መጠየቅ ነበረበት። ለሚዲያው ፈጠኑ። አንደኛ ነገር ቢያንስ ይቅርታ መጠየቅ ነበረበት። አንዳንድ ሰዎች ደግሞ ድራማም ይሆናል እያሉ ነው። ድራማም ይሆናል ናሚኮም ድራማ ይሆናል እያለች ነው። እና ትናንትና ለሊት 8 ሰዓት እኮ ላይቭ ላይ አብረው ነበሩ። የምን ድራማ ነው? እኔም ላይቭ ላይ አይቻቸዋለሁ። እንዴት እንደተበሳጨው ብታይ ላይቭ ላይ እሷ ተገቡት ብሎ ፑሽ ይላል። እናቴ ተገቡ ቁጭ ብሎ 10 ምናምን ሺህ ህዝብ ነው ተቀምጦ ጊፍት ምናምን ሲሰጣቸው የነበረው። ሲጀመር ጥቅም ፈልጎ የመጣ አይመስልሽም? እስቲ ሃኒ አንቺን ሀሳብ ተናገርስ። የልጁ አመጣጥ ጥቅም ፈልጎ የመጣ አይመስለኝም። እሺ በቃ እዚህ ጋር መስራት እንዳለበት ያውቃል። ሚዲያው ላይ ከወጣ የትኛውም ናይት ክለብ ከተፋ ቤት መግባት ይችላል ልጁ። በቃ በአጠቃላይ ከሷ ላይ ምንም ነገር አንድ ብር አይወስድባትም። ነገር ግን አሁን ክለቦችን ታይን ጊዜ ስንት ነው እያልኩሽ ያለሁት ከሷ ሳይሆን አሁን በዚህ ወከባ በዚህ ውዝግብ አሁን የተረሳ ስም አለው። ገባሽ? ተረስቷል። አሁን ፋና ላምሮት ላይ ቆይቷል። 1 ሚሊዮን ብር ከተሸለመና ለመታወስ ነው የመጣው። ተረዳሽ? አሁንም እኮ ሴፉም እኮ አመቻቸለት የአልበሙን እንትን እኮ ማነው ስሙ ያ የነጃኖች ይሄን አጋጣሚ ለመጠቀም ነው እንጂ የመጣው ከልቡ ተጸጽቶ አይደለም። ሃኒ መጠቀም ስልሽ ከሱ አይደለም እኮ አጋጣሚውን ሊጠቀምበት ነው የመጣው። ጥቅም ፈልጎ ነው በዚህ አጋጣሚ የመጣው እንጂ እሷን ወዳት ከልቡ ተጸጽቶ አይደለም። በፍጹም አይደለም። በጣም አጠፋች እሷ። እንደዚህ አልነበረም እርቁ፣ እንደዚህ አልነበረም። መፍጠንም አልነበረበትም። ቢያንስ ትንሽ ጊዜ ማየት ነበረባት። እኔ እንጃ። እኔ የሚገርምሽ አሁንም ጠባሳ አለኝ። እኔ አሁን በልጅ አባት ጠባሳ አለኝ። እሱ አሁን የልጆች አባት ነው። ከዛ በኋላ ብዙ ታሪክ አለው ምናምን። ግን የሚገርምሽ እኩል ያስረገዘን አንድ ልጅም ነበረች። እሷም ያስረገዛት ልጅም እኩያ ልጅ አላት። እኔ ስወልድ እሷም የወለደች ሴት ነበረች። እቺው የኔ ልጅ ፈልጋ አገኘችው። የሚገርምሽ ወንድ ብየው እኩያዋን ማለት ነው። የሚገርም ነው። ከዛ አጠገቤ እንዳደርሽ ያልኳት እመቤቴ ነው የምልሽ፣ አጠገቤ እንዳደርሽ። እኔ ልጅ የለኝም። እኔ ከዛ በኋላ መንታ ወልጃለሁ። እነሱ ናቸው ልጆች፣ አንቺ ልጅ አይደለሽም። በቃ ሂደሽ ሳልነግርሽ የደረሰብኝም እንዴት ሁኜ እንደወለድኩሽ እንዴት ሁኜ እዚህ ጋር እንዳደረሱሽ ሳልናገር አንቺ ሂደሽ ፈልገሽ የሄድሽበት ምክንያት ምንድን ነው? ፈልጎሽ ቢመጣ እንኳን ጥሩ ነው። ልክ እንዳሳደጋት ነገር ነው እሱም እንትን የሚላት። ብቻ በጣም አስቸጋሪ ነው። ልጅቷ በእርግጥ አይፈረድባትም፣ ግን ቢያንስ ይቅርታ መጠየቅ ነበረበት ቤተሰቦቿን። በነገራችን ላይ ልጅሽን አንቺ አሁን ለአንቺ ነው እንጂ ልጅነቷ ለእሷም አባት ነው። ምንም ወደድሽም ጠላሽም። ገባሽ? ለእሱም ልጅ ናት፣ እሷም ለአባቷ ነው። እና
ምንም የተበደልሽው የተጎዳሽው አንቺ ነሽ እንጂ እሱ አይደለችም። እኔስ የደረሰብኝ ነገር በቃ ይሄ የአንቺ ላይፍ ነው፣ የእሱ አይደለም። በቃ አንቺ ነሽ የተጎዳሽው፣ ገባሽ? ስለዚህ አንቺ የተጎዳሽበትን እሱን በአንቺ ውስጥ አድርጋ ልትጣለው አትችልም። ልታየው ልትሞክ ምን አይነት ባህሪ እንዳሉ በራሱ ሲደርስ ብቻ ነው። በዛ ደግሞ ልጅ ናት የፈለገ ቢሆን። ስለዚህ እንዴት ብለሽ መጠየቃት ማለት እስከ መጥራት መድረስ አትችልም። በተቻለሽ አቅም ያው ማስረዳት ነው። እኔ ያመኛል ሳስበው የጎዳሽ አንቺን ሰውነት ነው የጎዳው፣ አንቺን አካል ነው የጎዳው እንጂ እኔ በጣም የሚያመኝ ሳስበው ራሱ ጉለት ንግግር ትንሽ ነገርን በጣም ነው የሚከብደው። እርግዝናና አራስ ቤት በጣም ነው የሚከፋው። በጣም በሆነ ነገር እንኳን ሳየው ደሜ የሚፈላው ብታይ አሁን በጌታ በኢየሱስ ስም እንዴት እንደሚያመኝ። ልጅቷ መካር የላትም፣ አጠገቧ ምንም መካር የላትም። እኛ አሁን እዚህ ጋር አሮጊቶች ምን ብትሉ ልጆቻችንን ነው እሷ ውስጥ እኔ ልጄን ያየሁት። በቃ እሷን ሳይሆን ልጄ ብትሆንስ ነው እንጂ እኔ ስለወለድኳት ወይም ስላልወለድኳት አይደለም። እዚህ እንትን ላይ የምትለፈልፉት በጣም ታሳዝናላችሁ። እንደ ሴት፣ እንደ እናት፣ እንደ ወላጅ የሚሰማንን ነው የተቆርቆረንላት እንትን የምንለው ድራማ በሆነና ባረፍ ነው እኛም እንጂ ድራማ ለኝ ሰዓት ትሪት ያላረገኝ ሰው ነገሮች በጣም ይከብዳል። ይቅርታ ኩልሽ ወደድኩልሽ ቢለኝ ያማል በብዙ ነገሮች ሲታይ እና እርግዝና በጣም ነው የሚያመው። እንደ እርግዝና አስቸጋሪ በጣም ከባድ ነው እርግዝናና አራስ ቤት በኢየሱስ ስም። ያውም ደግሞ ምጥ እንዴት ነው ምጣችን ሲመጣ ስንት ቃላት ነው ካፋችን እንኳን የሚወጣው። የሆነ ጠላት ነው እሱን የምናደርገው። እኔ በበኩሌ 4 ልጅ ያለው 4ቱንም ስወልድ እንደ ጠላት ነው እሱን የማየው የነበረው። እንደውም እንኳን ተናግሮኝ ቀርቶ ህመሙ እንኳን ራሱ ቤተሰቦችሽን አንገት ማስደፋት የራስሽን ቤተሰብ በትምህርት ቤት ደረጃ በወጣትነት የመጣ ነገር ስለሆነ ቤተሰቦችሽ ምን ያህል አንገት እንደሚደፉ እንደሚደፉ በጣም እሱን ነው የምልሽ እኮ። መቼ እናትና አባቷን ይቅርታ አለች? በቃ አላለችም እኮ እች ልጅ። ትልቅ ነገር ይዛላቸው እንደሄደች እኮ እርግዝናዋ ነው። በቃ እናቴ ጋር ሄድኩ ነው ያለችው። ቤተሰቧንም እኮ አስናቀች ውዶቼ፣ ቤተሰቧንም አስናቀች። አካባቢዋ ላይ ደርድራ እንኳን ቢሆን እኮ ሰይፉ ሼም አስይዟት ነው እንላለን። አልተግደረደረችም። አዎ ድራማ ነው የሰራችብን እና ድራማዋን እዛው እንግዲህ ካሁን በኋላ ሁለተኛ ድራማ ኢቭን ደግሞ ሌላው የፍቅር ጥያቄ እንኳን ሲጠይቁ አንቺ ነሽ እሷ ናት ምን አለ ለሞራሏና ለሴትነቷ እንኳን ሲል እኔ ነው ይምቢልላት እንኳን ምን አይነት ሰልፍሽ የሆነ ሰው ይቅርታ ያስባላት ሰይፉ ነው። ሰይፉ ራሱ ነው ይቅርታ በላት ያለ እንዴ በጣም ባለጌ ነው። በቃ እኔ እንጃ። እኔ እውነት እናት ደግሞ እናቴን በጣም ወዳታለሁ በእንትን ያሳደገች ምናምን ይላል። እናቱን የሚወድ ወንድ ልጅማ እንዲህ አይሆንም። እናቱን የሚወድ ሲጀመር በእናት ያደገ ልጅ እኮ በዳይ አይሆንም። ሴት እውነት የሴትን ክብር ያውቀዋል። ምንም ክብር የሚባል ነገር የለውም እንጂ አይ ብቻ ታሳዝናለች ልጅቷ የሚደርስባት ነገር በጣም በእውነት የዋህነቷ ሞኝ ያደረጋት ጅል ያደረጋት። በዛ ላይ መካሪ የሚባል አጠገቧ የላትም እና ለዛም ይመስለኛል የተጎዳችው። ብትመክሪያት እናቴ የመልሳ ጠላት ነው የምትሆንሽ። ልንገርሽ ብትመክሪያት መልሳ ከዛ ሰው ጋር ገጥማ ጠላት። አይ ገዝታ አትከፍትም። ጃሪን እኮ አስገባቻት ትናንትና። ጃሪ ደብሯት ነቅላ ወጣች። ገዝታ ከፍታ መጫወት የፈለገችው እንጂ እሷም ሰዎች አስተያየት እንኳን እንዲናገሩ አልፈቀደችም። እኔ ትናንት እያየኋት ነበረ። አይ ነገ ታለቅስበታለች። እውነት እች ልጅ ግን ታያላችሁ፣ እውነት በጣም ትጎዳበታለች። እግዚአብሔር ይጠብቃት፣ ልቧን እንትን አይበልባት፣ ይጠብቃት። ብቻ እንደ እናት የምለው ይሄንን ልቧ ደስ ይላል፣ ግን ትንሽ ፈጠነች። ጅላ ናቸው እንትን ሆነባት፣ የቂል ሆነ። ቢያንስ ግን እንደው ቢያንስ እኔ ደስ የሚለኝ በማለት ማየት የፈለግኩትም ሲያስታርቃቸው አጋጣሚ ነው። እንደውም ቲቪ ስከፍት ያየው ውርለት ቢያንስ እኔ የጠበቅኩት ቤተሰቦቿ ጋር ሂዶ ይቅርታ ጠይቆ ቀለበት ዘዋል። ቅድም ስልሽ የነበረው እኮ እሱን ነው። በቃ ቤተሰብ ጋር ሄዶ ይቅርታ ብሎ ሽማግሌ ልኮ ኢቭን በቃ አብሮ የመኖር ፕሮግራም ካላቸው ወግና ማረጉን ጠብቆ ጊዜውን ጠብቆ በሽማግሌ ተልኮ በስርዓቱ እንደ ሰርግም አድርገው ይጋቡ። በቃ ምክንያቱም ያንን ወግ አላየችም እችልች። ስለዚህ ያንን ሁሉ ክሶ ነው እንጂ መሆን ያለበት ማታ ተታርቀሽ ወዲያውኑ ተያይዘሽ ወደ ቤት አብረሽ ለአዳር መሄድ ማለት እኔ ይቅርታ ከአንድ ከንትን ሰይፉ የሚገርምሽ የሰይፉ ሾው በብዛት የሚቀረጸው ሐሙስ ወይ ሮብ ነው ቀረጻው ማለት ነው።
ቀረጻቸው እንደዚህ ስቱዲዮ ላይ ቀረጻ የሚያደርጉት ለእሑድ ቢቀርጹት ማለት ነው። ሐሙስ ዕለት እንኳን ቢያስታርቃቸው እሑድ፣ ቅዳሜ በቃ አብረው ነው የገቡት ማለት ነው ወደ ቤት። በቃ አብረው ናቸው እነሱ። በቃ ምንም ምንድን ነው የምትፈልግ ሲላት ኬክ ትላለች። ኬክ ትጋብዘኛለህ አለች። ችጋራ ነው ሴቱ እኮ ዛሬ ሲንጫጫባት የሆነ ጠዋት ጀምሮ እንደ ሴት ልጅ በጣም ነው የሚያምሽ እንዴ። ወላጅም ስትሆኝ ልጅሽን ታስቢያለሽ። አንቺም በአካባቢያችን፣ በሰፈራችን፣ በጓደኞቻችን እኮ ስንቱ ተሰብሮ ወደኋላ የቀሩ እናውቃለን። ቅስሙ ተሰብሮ ወደ ቤት የተመለሰ ሴቶች እናውቃለን። ስንቱ ተሰብሯል። እና በዛ መንገድ እንዳትሄድ ነው እንጂ እኛ እሷ ብትሰበርም ባትሰበርም ለእኛ ምንም የምታደርግልን ነገር የለም። ያምሻል። አንዴ ደግሞ በእንደዚህ አይነት ነገር እንትን ካልሽ ሴትነት ህመም አለው። በጣም ነው የሚያመው። ሴት ልጅ እዚህ ከጓደኞች በታች ነሽ፣ ስንት ነገር ስንት ዋጋ ከፍያለሁ አለች ልጅ ሳሳድግ። አይ ነው እንደ ተርቤያለሁ አለች እኮ ተርቤያለሁ። አንድ ዳቦ አጥቼ ተርቤያለሁ። እንዴ አስቢ፣ አራስ ቤት መራብን። እንዴ ልጅን ማሳደግ በጣም ከባድ ነው። በዛ ላይ ደግሞ እንግዲህ ቤተሰቦቿን እንኳን እኮ አላማከረችም። ይሄ የልጅ አባት መጥቷል። እንግዲህ ድጋፍ የሰጧት አነሰም በዛም ቤተሰቦቿ ናቸው። እንዴት ነው እንዴት ላድርግ እንኳን ብላ አላማከረችም። ዘላ ነው እንትን ያለችው። ይሄ ውርደትም ጭምር ነው። የሰው ልጅ አጣው የሚለው መኪናን የሚያክል ይዞ መቼም ሳይሰራ ውሎ ያድር። እዛ ጋር ዳንበት ካለ መኪናው እንዴት ነው? የትኛው የኢትዮጵያዊ ትዳር ነው አልጋ ባልጋ ሆኖ የጀመረው? አብዛኛው አልኩሽ እኮ እውነት እሷ ሀብት በቃ የሆነ ቤት ኪራይ ተችሎ ጥሩ ቤት ተኖሮ የቤቱ ዕቃ ተሟልቶ ምናምን የተጀመረ ትዳር የትኛው ምን ያህል ፐርሰንት ነው ኢትዮጵያ ውስጥ? በጣም የተወሰነ እኮ የእሱን ከታችን የተነሳ ነው። እንኳን 1 ሚሊዮን አይደለም 100,000 ብር እኮ ይዘን አልተነሳንም። ስለዚህ እሱ ፍቅር ቢኖርበት 1 ሚሊዮንማ ታሪክ ይሰሩበት ነበረ። እንኳን አንድ ልጅ ቀርቶ በጣም ይኖሩበት ነበር። እሷም ትሰራለች፣ እሱም ይሰራል። ለመወሰን ፈራው አለ እኮ በዛ ብር። በጣም እሱ ራስ ወዳድና ፍቅር የለውም። በአጠቃላይ ወንድ ልጅ ካፈቀረ ደግሞ ለመወሰን ወደኋላ ይላል እንዴ? ዳንቼ ቀን ስራ ሰርቶ ያኖራታል። ሌላው ታዲያ ወንድ ልጅ ካፈቀረ ኩሊ ሆኖ ያኖርሻል። ኩሊ የቀን ስራ እየሰራ ቀልጃለሽ ነው። አረገዘችበታ ቢወዳ ስብስብ አድርጎ እናቱ ጋር ወስዶ ቁጭ አረጋታል። አለቀ። እሱ ሮጦ እናቴ ንብረትና ንብረቱ ላይ የተሯሯጠው ፍቅር የለበትም። ራይዱ የግሉ አይደለም ታውቂያለሽ። 1 ሚሊዮን ብር ሌላውን ተበደረ እኮ የተበደረው ከ1 ሚሊዮን ውጭ ያለውን ብር ተበድሮበት ነው። አዎ ተበድሮበታል። ያ አሁን አረገዝኩ ስትለው ያንን ከማድረግ በቃ እሱ ሙዚቃ ብሰራም ወቅቱ ጥሩ ስላልነበረ አለ እኮ ሲናገር ከሳራ ያመጣብኛል። ይሄ ልጁ ጎበዝ ቀመረኛ ነው። አንቺ አረ ቀመረኛ ነው። ኢቭን እኮ እሱንም ተበድረው እኮ ለእሱም እኮ እርጉዞና ወይም ወልዳ እኮ አትቀርም። አሁን እንደተነሳችው እኮ ትነሳለች። ደግሞ ተጋግዘው ቢሆኑ ደግሞ ቀድማ ትነሳ ነበር። እሷም ታግዟለች፣ እሱም ይሰራል፣ እዳቸውን ይከፍላሉ። እሷ ወደዚህ ወደ ሰው እኮ ስትመጣ እኮ ተበድላ እያለቀሰች ነው። እኛ የምናውቃት ነገር አሳልፋለች። የዛሬ ያለው እውቅናዋ ያን አይኖርም ነበረ። የግዴታ እሱ ከእሷ ጎን መሆን ነበረበት። 1 ሚሊዮኑ የዛን ሰዓት ላይ በጣም ብዙ ስራ ይሰሩበት ነው። በጣም ብዙ ነገር እንዴ፣ በጣም ብዙ ነገር እንጂ ምን ነው ኢትዮጵያ ውስጥ የገቢ 1,000 ብር ገቢ እንትን እያሉ አይደል እንዴ ዲዜር መኪና ተከራይተው እየሰሩ ራይ ልጆቻቸውን የመንግስት የግል ትምህርት ቤት እያስተማሩ ቤት ኪራይ እየከፈሉ የሚኖሩ አባቶች ስንት አሉ። እኔ በሚኖሩበት ሰፈር ላይ ለዚህ ልጁ ቀመረኛ ነው እንጂ በጣም ብዙ የሚሰሩ ልጆች አሉ። የገቢ እየሰሩ በ1,000 ብር ገቢ እየሰሩ ለባለቤት 1,000 የቀረው ለራሳቸው እያደረጉ የሚሰሩ ብዙ ልጆች አሉ። እሱ ቀምሮ አንድና አንድ ቀምሮ ነው የመጣው። አሁን ይሳካለታል። አሁን ምርጥ ስራ ነው የሚሰራው። ታያላችሁ። እሱ እሰማለሁ። ጋይስ ታፕ ኮፒ ሊንክ አድርጉ። ሀሳብ መስጠት የምትፈልጉ ግቡ። አንዳንድ እየጻፋችሁ እና ትክክል ያልሆነውን ትክክል አይደለም፣ አካሄዳችሁን አስተካክሉ። ህዝብ ፊት ስትቀርቡ የእያንዳንዱ ሰው አመለካከት ይለያል። በኔጌቲቭ ብቻ አትመልከቱት። እኛ ሀሳብ ስንሰጥ ጥላቻ እንዳይታረቁ ፈልገ ምናምን ሳይሆን ድጋሚ እንዳትሰበር
አስተውላ መሄድ አለባት። በአንድ እጅ መስጠት መንበርከክ የለባትም። በጣም ወጣት ልጅ ነች። ድጋሚ ሚስ ማድረግ የለባትም። በችግር ውስጥ ድጋሚ መውደቅ የለባትም። ኦልሬዲ አሁን ያንን ነገሮችን አልፋ ሄዳለች። አሁንም ሊያንበረክካት ይሄ ወይ የሚላት አካሄድ እኛ ደስ አላለንም። እውነት ከተጸጸተ ሴፉ ያላችሁ ሀሳብ እየሰጣችሁ አየሽ አይደል? እዚህ ጋር ለመታነቅ ራሱ ፈልጌ ነበረ ስትል ነበር አሉ። አስቢው እንግዲህ እንደ ብዙ ነገር ተናግራለች ልጅቷ እኮ ተቀደም እሱን እኮ አይቶ መች ሜሴጅ እሱን አይቶ እኮ ነው ሰይፉ ላይ የቀረበች። ይሄንን እንኳን አይቻለው ሲል ለምን በውስጥ አልጻፈላትም ነው እኮ ጥያቄው። አልጻፈላትም እንዴ? እንኳን ለመጻፍ እኮ ደንግጠሽ ትደውያለሽ እኮ። የልጁ እኮ እናት ናት። የልጁ እናት እንኳን ባትሆን ሪሌሽንሺፕ ብቻ እንኳን አሳልፈው እንኳን እኮ ቢሆን ያስደነግጣል እኮ ይሄ ቃላት። እንዴት እንትናት አይልም። በጣም ጨካኝ ነው። በጣም እኔ እንጃ። ተለምኖ መምጣቱ ደግሞ ያናድዳል እንጂ ወይ ሰይፉ ዚስ ላይ አናዶኝ። ምንድን ነው ሀሳብ ካንተ? ይቅርታ ለማድረግ ነው ወይስ ምንድን ነው? እንኳን አለም ይቅርታ በላት። እሷም ከአንዳንድ እሺ ብቻ ልጅቷን እግዚአብሔር ይርዳት ነው የሚባለው። እናመሰግናለን። መልካም ምሽት ይሁንላችሁ።